ሰንዬ ለምንድነው እማታውሪኝ ለምንድነው ይላታል ብሩኬ። ሰኒም ተስራ ውጭ ካንተ ጋር ማውራት አልፈልግም ትለዋለች። እንዴ ጓደኛ ብንሆንስ ምንድነው ችግሩ? ለምን ጓደኛ አንሆንም? ጓደኝነት እኮ ታማኝነት ያስፈልገዋል። በአሁንም ባለፈው ነገር ነው ወይ የተቀየምሽ? ለዛ ጊዜ ደግሞ እኮ ብዙ ጊዜ ቅርታ ጠይቄሻለሁ ይላታል። አዎ ቅርታ ብቻ በቂ አይደለም። በቃ ቢያንስ ንጹህና ንጹህ ጓደኛሞች እንድንሆን እባክሽ እድል ስጭኝ ይላታል። አንተና እኔ ፈጽሞ ጓደኛ ልንሆንም ሆነ ልንሆን አንችልም። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። እንግዲህ ብሩኬ ከዚህ በፊት ሰኒን ለማፍቀርና ሰኒን ለማንበርከክ ሰኒን በ15 ቀን ውስጥ አንበርክካታለሁ ብሎ ለቃል የነገራት ብሩኬ፣ ያ ደግሞ እነ ጆከርና ሰኒ ጋር ተሰምቶ ሰኒም በዛ ነገር በጣም ተናዳበታለች። በዛ ነገር ነው ወይ እንደዚህ የተናደርሽብኝ ሲላት፣ እኔ እንደ ማንኛውም ሴት አይደለሁም፣ ማንም ሴት ተነስቶ እንደፈለገው የሚያደርገኝ ሴት አይደለሁም በማለት ትመልስለታለች። በቃ ያ ስህተት ነበረ፣ አሁን እባክሽ ንጹህ ፍቅረኛ ንጹህ ጓደኛሞች እንሁን ቢላትም ሰኒ ግን አይጠረጠርም ብለዋለች። እንግዲህ ብሩኬ የመሰለው ሰኒ የጆከር ሚስት አልመሰለችውም ነበረ። ጆከር እንደውም ተኋላ መጥቶ እንደነጠቀው ነው እስካሁን ድረስ እያመነ ያለው። ዛሬ እንግዲህ አጠገቧ ቁጭ ብሎ እየጨቀጨቃት ቢሆንም እሷ ግን ያው ጆከርና ጆከር ብቻ ስለሆነ ከዚህ በፊትም ባሏ ጆከር ስለሆነ ሌላ ነገር ከስራ ውጭ ከአንተ ጋር ማውራት አልፈልግም። ይሄ እውነት ነው ይላታል። አንተ እኮ ራስህን እያሳመነኝ ግን አታሳምነኝም። እኔም ፈጽሞ አንተ አታሳምነኝም። ጌም ለምን ቆይ እድል አትሰጭኝም? እድል ስጭኝና ልሞክርሽ፣ ማሳመንና ለማሳመኔን ላሳይሽ፣ እድል ስጭኝ ይላል። እድል አለች ሳቀችና ማለት ነው። እድል ደፋር ነህ እድል አለችው። ብሩኬም እኔ ግን እኮ እወድሻለሁ አላትም። እወድሻለሁ አሁን እሺ ጨረስን አሁን ጨረስን ትለዋለች። ጮክ በማለት ሰኒ ብሎ ይጠራታል። ሰኒየም ጨርሰሃል ወይ አሁን አይ አላት። እሷም እኔ ግን ሀሳቤን ጨርሻለሁ ትለዋለች። ብሩኬም አንድ ቀን ሀሳብሽን ትቀይራለች፣ አንድ ቀን እኔ እንደፈለኩሽ አንቺን ፈልገሽኝ ወደዝኔ ትመጫለሽ። አው አንድ ቀን ሀሳብሽን ትቀይራለሽ፣ አጠብቅ አለችው። አጠብቅ ስትለው ብሩኬም እኔ አልተሸነፍኩ፣ አንተ እኮ ተተሸነፍክ ቆይተሃል ትለዋለች። ብሩኬም እንግዲህ ጸጥ ብሎ ትቷት ይሄድ። እንየም አንዳንድ ሰው ማሸነፍን እንጂ ፈጽሞ ፍቅርን እኮ አይፈልግም። በቃ ማሸነፍን እንጂ ፍቅርን አያውቅም፣ ፍቅርን አይፈልግም። የሰኒህት ደግሞ እዚህ ሰፈር ምን ትሰሪያለሽ ይላል ሮቤል። ራኪም ይሄ እኮ የማንም ኩት መንገድ ላይ መገኘት ደግሞ መብቴ ነው። ከኋዳ እዚህ ስላገኘሁሽ ነው፣ ለምንድን ነው እንደዚህ የምትቆጭው ይላታል። እንግዲህ የሮቤልና የራኪብ መጨረሻ ፈጣሪ ያሳየን። ግን እኔ ታስበው ሮቤል እንዳለው ተወደዋለች፣ የሆነ ፍቅር ይዟታል መሰለኝ። በጣም ነው የምትቆጣው። ተቆጣ አንድ ሰው ፍቅር ይዞታል ማለት ነው። እና ሮቤልም እንግዲህ ለምንድን ነው የምትቆጭ? አንተ ጋር ቆሜ መነጋገር ፈጽሞ አልፈልግም ትለዋለች። ከዚህ በፊት እንደምታውቀውና እንደበደላት ነገር ማለት ነው። ሮቤልም እንግዲህ ለምንድን ነው ግን ሁሌ በጩኸት ራስሽን ለማሳመን የምትሞክሪው? ለሆነ እየተሰማ ያለው በጣም ተሳስተሃል። እኔ በጣም ተረጋግቼና ረግቼ ነው እያወራሁ ያለው። ክስ አንዴ ቆም እንበልና እናውራ ይላታል። እኔ ታንተ ጋር ቆሜ ስለምንድን ነው ማወራው? ልክ የተሰላቸ ባልና ሚስት አለ አይደለ? እኔ ታንተ ጋር ምንድን ነው ማወራው? የለም ቆይ ለምንድን ነው እንደዚህ ድርቅ እያልሽ የምትይው? ለምንድን ነው እንደዚህ የምትደርቂው ይላታል። ራኪብም ምክንያቱም ታንተ ጋር ቆሜ ማውራቱ አስፈላጊ ስላልሆነ ነው። ካንተ ጋር ቆሜ ማውራቱ አስፈላጊ አይደለም።
ቤልም እሺ ምንም አልልሽ በተረጋጋ መንፈስ እሺ እኔ ምንም አልልሽም፣ ግን ደግሞ አንዴ እንደ ትልቅ ሰው ቁሚና አብረንና እሺ ምንድነው የምታወራኝ? ሲጀመር እኔ እናንተ መሀል ምን የሚያስወራን ነገር አኪ ድርቅ አትበይ፣ አንድ እናውራ እያልኩሽ ነው። አትድር። ምንድነው የምታወራኝ? እሺ አለችው ራኪብ። ይሄ ነገር እንደዚህ መቀጠል የለም እና ጆከር በዚህ ሁኔታ መቀጠል የለባቸውም ላይ ሁላችንም ተነጋግረና ሰብሰብ ብለን ይህንን ነገር መፍታት አለብን። ግን አንተ የእውነት እንዲህን እየሆንክ ያለው እንዲስማሙ ፈልገህ ነው ወይ ትለዋለች። ሮቤልም ሰው ለዘላለም ጥላት መሆን የለበት፣ የተጣልተው ነገ ምን እንደሚፈጠር አይታወቅም። ስለዚህ ዘላለም ሰው ጥላት መሆን የለበትም ይላታል። ራኪብም ነገሮችን አቅልለህ ነው እያያቸው ያለው፣ ግን ደግሞ አንዳንድ ጥላቻዎች በንግግር ብቻ አይፈቱም። እሺ ግን ምንም ሳንሞክርና ምንም ሳንል መተው ይሻላል፣ በቃ ዝም ብለን እንተዋቸው ይላታል። የሚያሳዝነው ነገር ሰኒና ጆከር ፍቅራቸውን እየኮመኮሙ ነው። በፍቅር ጦፍ ብለዋል። እሷም ያለሱ እሱም ያለሷ ፈጽሞ የማይሆን ነገር ነው። ሲገናኙም ሆነ ያላቸው ደስታ ራሱ ጆከር ዛሬ ፊቱ ላይ የሚነበበው ደስታ ይሄ ነው ተብሎ አይገለጽም። ሰኒም እንደዚህ መሞከር ችግሩን ይቀርፋል ማለት አይደለም። እነሱ ድጋሜ ቢስማሙ ድጋሜ ደግሞ ችግር ውስጥ ሊገቡ ይችላል። ቤልም ቆይ ራኪ ለምን እንደዚህ እንዲሆን አንቺ ትፈልጊያለሽ? እኔ ሌላ ነገር እንዲያለ እየተሰማኝ ነው። እንደዚህ የምትዩ አንድ ታሪኮችን ከውጭ ሲያዋቸው በጣም ሰላማዊ ሆነው የማየት እድሉ ሰፊ ነው። ግን እውነታውን ደግሞ የምታውቀው ውስጥ ያለ ሰውና ከውስጥ ሆነ ትታየው ነው እንጂ ከውጭ ሆነ ያየው ነገር ሁሉ ትክክል ነው ማለት አትችልም። ነገሩን ጠንቅቆ የሚያውቀው ውስጥ ያለ ደጋግሜ ጠይቅሻለሁ፣ ደጋግሜ አይሻለሁ። ሰኒና ጆከር አንድ ጋር እንዲሆኑ አትፈልጊም፣ ለምንድን ነው ይላታል። ደግሜ እነግርሃለሁ ጆከርና ሰኒ ድጋሚ አንድ ላይ ቢሆኑ መልሰው ይጣላሉ፣ መልሰው አልሆነ ነገር ውስጥ ይገባሉ ትለዋለች። ከዛ ሮቤል ያለ አንቺ እንዴት ልታውቂ ቻልሽ? እንዴት ስታውቂያለሽ? ሰኒ ውስጥ ያለውን ስሜት አንቺ ልትረጅም ሆነ ልታውቂ አንዳንዴ መለየት ሰላም ተሰጣቸው ተለያይተው ይቅሩ እላለሁኝ። መለየት ሰላም ተሰጣቸው ትላለች። እንግዲህ እዚህ ጋ ሰላም አልሰጣቸውም። ሰላም የሰጣቸው መስማማታቸውና አሁን ካወሩ በኋላ ነው ሰኒም ጆከርም ሰላም ያገኙት እንጂ በፊት በጠብ በሆኑበትና ተኳርፈው በነበሩበት ጦርነት ነበረ። ግን አሁን መወራት ተጀምሩ በኋላ ጆከርም ደስተኛ ሆኖ ስራውን እየሰራ ነው። ሰኒም እንደዛ ሰዎች እድል እንዲሰጣቸውና ይቅርታ ተባብለው እንዲስማሙ የምፈልግ ሰው ነኝ ይላታል። እሷ ደግሞ እኔ ሰዎች ተለያይተው ሰላም የሚሰጣቸው ከሆነ ይለዩ ከሚሉት ሰው ነኝ ትለዋለች። እንግዲህ ሮቤል ሁሉንም ሰራተኞች ይሰበስብና ሁሉም ተሰብስበው ጆከርም ሰኒም እንደዚሁም ብሩኬ ተወዳጇና ፍልቅልቋ ቃል አልነበረችም። ስለ ቃል ሊነገራቸው ነበር። ሁሉንም ሶስቱንም ሰብስቧቸው ግራ ቀኝ ይመለከታሉ፣ ይደናገጣሉ። እናም ሰኒዬ ምነው አለቃ ያልተለመደ ነገር እኮ ነው ያደረገው ዛሬ ሶስታችንንም እንዴት ምን ተፈጥሮ ነው ትለዋለች። ሮቤልም የሆነ ነገር ልነግራችሁ ነው ይላል። ምንድነው ብለው ሲሉት ቃል ወደ ውጭ ለስራ ሄዳለች። እሷ ስትመለስ ድረስ ደግሞ የእሷን ኃላፊነት ሰኒ ትወጫለሽ። ይሄንንም ልልሽ የቻልኩት ስለምተማመንብሽ ነው። ጠንካራና ጎበዝ ሰራተኞች ከሚባሉት ትመደቢያለሽ ይላል። ብሩኬ እንዴት ወዴት ለምን ታይነገረን ታትሰናበተን ይላል። ማንንም ሰው አልተሰናበተችም፣ ዝም ብላ ነው የላክናት ይላል። እንዴት አትሰናበትን? ቃልን የመሰለች መልካሟና የዋሃ ታታሪ ሰራተኛዋ እሷ ለስራን ሄደችው። ለውጭው ስራ ደግሞ ከሷ የተሻለ ሰው የለም ተብሎ፣ ስለዚህ እሷ ስትመለስ ድረስ የእሷን ስራ ሶስታችሁም ተጋግዛችሁ በሰኒ ኃላፊነት እናንተ እንድትወጡ ይላል።
ሰኒም የተሰጣትን ኃላፊነት ከባድ ቢሆንም ስለዚህ ደግሞ ለስራው እና ለድርጅታችን ያለኝን አቅሜን አሟጥጬ እሰራለሁ ትላለች። አዎ ጎሽ፣ ለዚህም ነው እምተማመነብሽ ይላል። ጆከርም እኔም ባለኝ አቅም እረዳለሁ ይላል። ብሩኬም እንደዚህ ነው ጎበዞች በማለት ሮቤል ጆከር እንግዲህ እንዴት አደርሽ ይላታል። ሰላም አደርኩ ይዘትል አሁን ደህና ሆኛለሁ ይላታል። ምን ተገኝቶ ምን ስለሆንክ ትላለች። አንቺን ስላገኘሁ አሁንም ይሄን ቀልዴን አልተውኩም ነው እየቀለድኩ አይደለም ትለዋለች ይላታል። ዋክህ እዚህ ቢሮ ውስጥ እንደዛ አትቅረበኝ፣ ሰው ቢመጣ ምን ይለን? ጧት እኮ ነው፣ ማንም የለ፣ ብቻችን ነን፣ ማንም የሚመጣ የለም። ቢሆንም መግቢያቸው ደርሷል፣ አሁን ይመጣሉ፣ መግቢያቸው ደርሷል ትላለች ሰኒ። ጆከርም ታውቂያለሽ አይደል ሰኒ፣ በጣም ነው የምወድሽ። ልንገርህ፣ ይሄ ሁሉ ነገር አንዳንድ ጊዜ ህልም እንዳይሆን በጣም እየፈራሁ ነው። አዎ ህልም እንዳይሆን ብዬ እየፈራው ነው። ምን ማለትሽ ነው ሰኒ? እኔ እኮ አጠገብሽ ነኝ። በፍጹም ደግሞ ይህ ህልም ሊሆን አይችልም። በፍጹም ህልም አይሆንም። ከተለያየም በኋላ እኮ አንተን አገኛለሁ ብዬ አስቤ አላቅም ነበር። ግን ደግሞ እዚህ ቢሮ አገኘሁህ። በየቀኑ አንተን እዚህ እያየሁ ስራ መስራት ራሱ ለኔ ትልቅ ተስፋ ነበር። እንዳንቺው ግን ደግሞ አንዳንዴ ቢሮ ውስጥ እንደማይታወቅ ሆኖ መስራት በጣም ይከብዳል። በጣም ይከብድ ነበር። በጣም ያስፈራ ነበር። በጣም ያሳዝን ነበረ። ይህንን አውቃለሁ። እሺ አውቃለሁ። ደግሞ ትንሽዬ ጊዜ ነው ትለዋለች። ጆከርም ትናንት ማታ ልደውልልሽ ፈልጌ ደግሞ ምናልባት ራኪ አጠገብሽ ተሆነ ብዬ ተውኩት። በቃ ተማጣላችሁ እንዳላጣላሽ ብዬ ራኪ አጠገብሽ እንደሆነች ብዬ ተውኩሽ። ቆይ አንድ ነገር ልጠይቅህ ወይ ትለዋለች። ጆከርም ምንድነው? ጠይቂኝ ይላታል። አሁን ከሁሉም ነገር በኋላ ከዚህ ሁሉ በኋላ አሁንም እንደዛው እንደፊቱ ትወደኛለህ ወይ? እንደ ድሮ ትወደኛለህ ወይ ትለዋለች። ጆከርም ምን አይነት ጥያቄ ነው የምትጠይቂኝ? እኔ እኮ አንቺን መውደድ በፍጹም አላቅም። ሁሌም ነው የምወድሽ። ምን አይነት ጥያቄ ነው የምትጠይቂኝ አላት። ሰንዬም እኔም ሁሌም ነው የምወድህ። አንቺ ምን አላትን በድጋሚ መስማት ፈለገ። እኔም እወድሃለሁ። ላንተ ያለ ፍቅር አንድ ቀንም ቀንሶ ያቅ። ሁሌ እንድጨመረ እንጂ አንድ ቀንም ቀንሶ ያቅ። ላንተ ያለ ፍቅር መሪያ ጊዜ እዚህ ቢሮ ሳይ ልቤ ቀጥ ብሎ ነበረ። አረ ምን ያሷ ብቻኛው ቀጥ ብሏል እንጂ ለመጀመሪያ ጊዜ ቢሮ ሳይ ልቤ ቀጥ ብሎ ነበረ። በጣም ናፍቀሽ ነበረ። ድጋሚ ላጣሽ አልፈልግም። እንግዲህ ሰንዬ ሰው ይመጣል እያለች ጆከር ደግሞ ለመሳም ፍላጎት ነበረው። ሰው እየመጣ ነው ትለዋለች። ማንም አይመጣ ገና በጧት ነው ብሎ ጆከር ሊስማት ጠጋ ሲል ብሩክ መጣ። ደነገጡ። ሰንዬ ፈገግ አለችና ብሩክ እንዴት ነህ አለችው። ዛሬ ደግሞ በጧት ገበሽኳችሁ እንዴ አለ ብሩኬ። አይ አልረበሽከንም። ጆከር ደነገጠ፣ አፈረ። አልረበሽከንም ማለት ስለምናቀርበው ሪፖርት እያየን ነበረ ይላታል። ይለዋል ጆከር። ብሩኬም ስለ ሪፖርቱ ተሆነ ሀዳ አብረን ማቅረብና አብረን መስራት እንችላለን። እኔም ፋይሎችን ይዤ ብሩኬ ሲል ጆከርዬ ያየን ይመስልሻል ወይ አላት። እንዳሰብኩት ተሆነ አዎ ያየን ይመስላል። ጆከርም ሳቀና ምንድነው ሀዲያ የምናደርገው አላት። እንደ መጀመሪያው እንጣላለን። ማንም ሰው ማወቅ የለበትም። ሮቤል ብቻ ነው እንጂ ሌላ ሰው ማወቅ የለበትም በማለት ላይክ፣ ሰብስክራይብ፣ ሸር አድርጉልኝ። ወዳችሁ